እንግዲህ የከተማችን ሰላምና ጸጥታ እንደሚታወቀው ቀጣይነት ባለው መልኩ ዘላቂ እና አስተማማኝ እንዲሆን ከማድረግ አንፃር በርካታ ስራዎች በመስራታችን የመጡ ውጤቶች ናቸው። ለውጤቱ መነሻ የሚሆነን በመርህም ደረጃ እንደሚታወቀው እንደሚባለው የህዝብን የሰላም ባለቤት ማድረግ ላይ በስፋት የሰራናቸው ስራዎች ከፍለውን ለተከታታይ 5 ዓመታት ከተማችን ላይ ምንም አይነት የጸጥታ ችግር ሳይከሰት ኮሽ ሳይል ትላልቅ ሃይማኖታዊ የአደባባይ በዓላትን ጨምሮ የሀገር አቀፍ ዓለም አቀፍ ኮንፈረንሶችም ያለምንም የጸጥታ ችግር ከተማችን ውስጥ እንዲያልፍ ማድረግ ተችሏል። በሂደቱ ትሬንዱ ሰላማዊነቱ የተረጋገጠባት ከተማ መሆኗ እየጸና በመሄዱ በሂደቱም እንደውም የአደባባይ ኩነቶች ለከተማችን ተደማሪ የኢኮኖሚና የህብረ ብሔራዊ አንድነት መገለጫ ሆነው እንዲያልፉ ማድረግ ችለናል። ለዚህ ግን ከብሎክ ጀምሮ የሰራናቸው ህዝቡ በሰላም በጸጥታ በደህንነት ሁኔታ የባለቤትነት ስሜት እንዲሰማው በማድረግ ብሎክን ማዕከል ያደረገ የህዝብ አደረጃጀት ስራዎቻችን ላይ ከፍተኛ ስራ መስራት በመቻላችን የመጣ ውጤት ነው። እንደሚታወቀው በከተማችን ላይ የከተማችን የሰላም አምባሳደር የምንላቸው ከ200 ሺህ በላይ የሚሆኑ የሰላም ሰራዊት አባላትን በመመልመል በማሰልጠን ከጸጥታ መዋቅሩ ጋር ተቀናጅተው ወደ ተግባር እንዲገቡ ማድረግ በመቻላችን በከተማችን ላይ በየትኛውም አግባብ አይነትና ቅርጻቸውን ቀይረው የሚከሰቱ ወንጀሎችን መቀነስ ችለናል። የተከሰቱ ወንጀሎችንም በተመሳሳይ የመያዝ አቅማችን በዛኑ ልክ አዳጊ እየሆነ የመጣበት ሂደት አለ። በከተማችን ውስጥ እንደሚታወቀው የደንብ ማስከበር ስራዎቻችን ላይ የሰራናቸው ስራዎች እጅግ ውጤታማ ያረጉን ስራዎች ናቸው። ከዚህም አንፃር የደንብ ጥሰትን የሚጠየፍ ማህበረሰብ እንዲፈጠር የማድረግ እንዲሁም ደግሞ በአዋጅ የተሰጠንን ስልጣን ሙሉ ለሙሉ አባሎቻችንን ኦፊሰሮቻችንን በየጊዜው በመናደርገው ያመለካከት እንዲሁም ደግሞ የእውቀት የክህሎት ስልጠና በመስጠት ከተማችን አዲስ አበባ ላይ የደንብ ጥሰት ከመፈጸም በፊት የመከላከልን መሰረት ያደረጉ ስራዎችን ከመስራት አንፃር እጅግ ውጤታማ ስራዎችን የሰራንበት ነው። የህዝብ ተሳትፎ በተለይ ወንጀል መከላከል ስራዎቻችን ላይ የሰራ ነው ለከተማዋ ዘላቂ አስተማማኝ ሰላም ትልቅ አቅም ሆኗል። በከተሞቻችን ላይ የኮሪደር ልማት የለማባቸው ቦታዎች ላይ ብቻ ሳይሆኑ በሁሉም ወረዳዎች ላይ በ119 ወረዳዎች ላይ በ5426 ብሎኮቻችን ውስጥ በሙሉ በነፍስ ወከፍ ማህበረሰቡ መብራት የደጅ ላይ መብራት እንዲያወጣ ዘመኑን የሚዋጅ በቴክኖሎጂ የተደገፈ የጸጥታ የደህንነት አጠባበቅ ስራችንን እታች ብሎክ ድረስ እንዲዳረስ በማድረግ የሲሲቲቪ ካሜራ ገጠማዎችን ማድረግ በመቻላችን ከዛም በዘለለ ማህበረሰብ ውስጥ የሚፈጠሩ ግጭቶችን በመመካከር በጋራ በውይይት የሚፈታ ማህበረሰብም እንዲፈጠር ከማድረግም አንፃር በሁሉም ብሎኮቻችን ላይ በሳምንት 2 ጊዜ ማህበረሰቡ ቁጭ ብሎ የሚወያይበት የማህበረሰብ ውይይት ወይም ምክክር የምንለው በከተማችን ውስጥ ባሉ የጸጥታ የመልካም አስተዳደር የልማት ስራዎች ላይ ህዝቡ ቁጭ ብሎ የሚወያይበትን ሁኔታ መፍጠር በመቻላችን ለውጤታችን ስኬት ነው ተብሎ ሊጠቀስ ይችላል። ሌላው ደግሞ ህዝብን አሳትፈን የሰራ ነው በሁሉም ብሎኮቻችን ላይ የማህበረሰብ አቀፍ የፖሊስ አገልግሎትን ተደራሽ ከማድረግም አንፃር ህዝቡን አሳትፈን በየብሎኩ ማህበረሰቡ ችግር ሲደርስበት ሄዶ ሪፖርት የሚያደርግባቸውን ሴንተሪዎች እንዲገነቡም ከማድረግ አንፃር እጅግ ውጤታማ ስራዎች የሰራንበት ነው። ለውጤታችን ግን መነሻ መዳረሻም የሚሆነው በተገቢ ሁኔታ የከተማችንን ነዋሪ በሰላም በጸጥታ በደህንነት ሁኔታ በአንድ በኩል አካባቢውን በንቃት እንዲጠብቅ ማድረግ በመቻላችን በሌላ በኩል ደግሞ የመረጃ ምንጭ እንዲሆን የተጠቀምናቸው ነፃ የጥሪ መስመር እና እንዲሁም ደግሞ በፌዴራል ፖሊስ የለማውን የሲቲዝን ኢንጌጅመንትን በመጠቀም በተለያዩ ቦታዎች ላይ የሚከሰቱ ወንጀሎችን በሞባይል አፓቸው እየቀረጹ በምስል እንዲሁም በድምጽ የበኩላቸውን ድርሻ እንዲወጡ ማድረግ በመቻላችን የመጣ ውጤት ነው የሚላለኝ። ከዛ ባለፈ ደግሞ የከተማ አስተዳደሩ በተለይ ለሴክተሩ የሰጠው ትኩረት ደግሞ በተገቢ ሁኔታ ውጤታማ እንድንሆን በእጅጉ አግዞናል። ከጸጥታ በላይ የሚበልጥ ጉዳይ ስለሌለ በተለይ ለተቋም ግንባታ ልዩ ትኩረት በመስጠት በቢሮአችን በበጀት አመቱ ሪፎርም አካሂደናል። ሪፎርሙ ታች ድረስ እውን እንዲሆን በተለይ ክብርት ከንቲባችን ለተቋሙ የሰጡት ከፍተኛ ትኩረት ለውጤታችን መነሻ ነው። ሪፎርሙ ደግሞ ከተደረገ በኋላ ሪፎርሙ ያመጣቸዋል ተብለው የሚጠበቁ በሰው ኃይል በግብአት እንዲሁም ደግሞ በቴክኖሎጂ የተደገፈ አገልግሎት ከመስጠትም አንፃር
ውጤታማ ስራዎች ህዝብን ያሳተፈ መስራት በመቻላችን ስኬታማ መሆን ችለናል ብለን ነው የምንወስደው። ጸጥታ ስራ በየጊዜው ቀጣይነት ባለው መልኩ ትኩረት ተሰጥቶበት የሚሰራ ስራ እንደመሆኑ መጠን በተለይ አሁን ላይ ያገኘነው ውጤት ለቀጣይ ለኛ አደራም ጭምር አሁን ከተማዋ ካለችበት የጸጥታ ሁኔታ ላቅ ባለ መልኩ ለመፈጸም እንድንችል አቅም የሚፈጥረን በሂደቱ ደግሞ ከተማ አስተዳደሩ ደግሞ ከፍተኛ የሆነ አደራም የሰጠበት ነው። ከሁሉ በላይ ግን ይሄ ሽልማት አሁን ያመጣነው ላይ መነሳሳትን በመፍጠር በሰራተኞቻችን በአባሎቻችን ላይ ትጋት ፈጥሮ ለተሻለ እና ለላቀ አፈጻጸም የሚያተጋ ይሆናል ማለት ነው። በርካታ ስራዎች ተሰርቷል። እንደ ጤናው ሴክተር እንግዲህ ከፍትሃዊ ተደራሽነትን ከማረጋገጥ አንኳያ ብንወስድ ራሱ ከዚህ በፊት ሆስፒታል ያልነበራቸው ክፍለ ከተሞችንም ጤና ጣቢያ ያልነበራቸው ጤና ጣቢያዎችንም እነሱ ላይ ተደራሽ ከማድረግ አንጻር ነባር ሆስፒታሎቻቸውንም ካላቸው አቅም ከእጥፍ በላይ የሚያሳድግ ትልልቅ ከፍትሃዊ ተደራሽነት አኳያ ትልቅ ስራ ተሰርቷል። ይህም ስንመዝነው ላለፉት በዘመናዊ ሕክምና ታሪካችን የነበረንን በ100 ዓመት ታሪክ የነበረንን አቅም ከ2 እጥፍ በላይ ያሳደግንበት ነው። ከዛ በተጨማሪ ደግሞ አገልግሎት አሰጣጣችንንም ለማዘመን ወደ 68 የሚሆኑ ጤና ተቋማቶቻችንን መረጃ አያያዝ ከወረቀት ነጻ አድርገን ዲጂታላይዝ ማድረግ ችለናልና ከዚህ በተጨማሪ ከአገልግሎት ጥራት ጋር ተያይዞ በርካታ ኢኒሼቲቮችን በመተግበር በቁልፍ አመላካች መመዘኛዎች በጣም በበርካታ መስፈርቶች የተሻለ ደረጃ ላይ እንገኛለን። ምናልባትም ዓለም አቀፍ ደረጃንም በዘላቂ ልማት ግቦቻችን በ2030 እንደርስባቸዋለን ብለን ያቀድናቸውንም ቀድመን ማሳካት ችለናል። ይሄ ትልቅ አሳይመንት ነው። ሽልማትን በላይ አሳይመንት ነው። የጀመርናቸውን ጥሩ ነገሮች አልቀን የምንሄድበት፣ የጎደሉንና በአገልግሎት አሰጣጥ ላይ የሚታዩ ክፍተቶችን ደግሞ የበለጠ አሻሽለን የበለጠ እንድንሰራ የሚያግዘን አቅም የሚሆነንና ይሄ የቤት ስራም የተሰጠን እንደሆነ አድርጌ ነው የምወስደውና ይሄ ስራ የሰራ ነው እንግዲህ በከተማችን ውስጥ የሚኖሩ ሁሉም የጤና ባለሙያዎች በጋራ በመሆን እንዲሁም ባለድርሻ አካላት ጋራ የከተማ አስተዳደሩም ትልቅ ድጋፍ ተደርጎበት ስለሆነ በዚህ ውስጥ የተሳተፉትን ባለድርሻ አካላትን በዋናነት ከተማ አስተዳደሩን እንዲሁም መላውን የጤናውን ማህበረሰብ በራሴና በቢሮ ስም እንዲሁም በተጠቃሚው ስም ላመሰግን እወዳለሁ። የበለጠ እንድንሰራ የሚያደርገንና የበለጠ እንድንነሳሳ የሚያደርገን ትልቅ እውቅና ነው። ቦሌ በጣም ትልቅ ክፍለ ከተማ ነው። ብዙ የልማት ስራዎች የሚሰሩበት ነው። ብዙ የበጎ ፍቃድ ስራዎች የሚሰሩበት ነው። ስለዚህ ህዝባችንን አጠቃላይ መንግስት የሰጠንን ተልዕኮ ከመንግስት ሰራተኛው ጋር አጠቃላይ ከአሉ ስታፎች ጋር በማቀናጀት በበጀት ዓመቱ የተሰጡንን ስራ በላቀ ውጤት መከወን ችለናል። ከዚህ ውስጥም ዋና ዋና የሚጠቀሱ አሉ። መንገዶች ሰርተናል። አስፋልት የሆነ መንገድ ዘመናዊ የጠበቀ ብሎኮችን፣ መንደሮችን አሳምረናል። ለወጣቶች የስፖርት ሜዳዎች በየወረዳው ሰርተናል። እንዲሁም ደግሞ ትላልቅ ፕሮጀክቶችን በራሳችን አቅም መከወን ችለናል። በክፍለ ከተማችን ውስጥ ትላልቅ ኮሪደሮች አሉ። እነሱን ኮሪደሮች እያስተባበርን በቅንጅት ከሚመለከተው አካል ጋር የከተማ አስተዳደሩ በሚሰጠን መመሪያ መከወን ችለናል። ስለዚህ እንደ አጠቃላይ ድምር ውጤቱ የላቀ ሆኗል ማለት ነው። እንግዲህ ቦሌ ክፍለ ከተማ በተከታይ ዓመት ሽልማት ከተጀመረ ጀምሮ ውጤታማ ክፍለ ከተማ ነው። ዛሬም ያስቀጠልነው ይህንን ነው። ለቀጣይ ደግሞ ትልቅ አቅም ይሆነናል። ትልቅ የቤት ስራ ነው። መሸለም ማለት ትልቅ ሸክምም ደስታም የሚሰጥ ነው። ያንን ኃላፊነታችንን በአግባቡ ተወጥተን ህዝባችንን ከምንም በላይ ጎንበስ ብለን እናገለግላለን። ደስተኛ የሆኑ ተገልጋዮች ለመፍጠር ተግተን እንሰራለን። ሽልማቱ የመንግስት ሰራተኛው አጠቃላይ የቦሌ ህብረተሰብ አጠቃላይ የተሳተፈበት ነው እና እሱ ትልቅ አቅም ነው የሚሆነው።